ከሊቨርፑል ጨዋታ የተማርነው 5 ነገሮች። አርኔ ስሎት መውጣት አለበት። ምክንያቱም በጣም ቼንጆቹ ኦብቪየስ ናቸው። አላ ተራ ሰው ብታመጣ ተከላካይ አስወጣና አጥቂ ያስገባ ነው የሚልክ። አርኔ ስሎትም እንደዛ ነው እያደረገ ያለው። ቲሙን አይ ዶንት ቲንክ አላ ዌል ድሪል አድርጎ ያዘጋጀው አይመስለኝም። ምክንያቱም ላይክ ሂ ጀስት ኪፕስ ኦን ስሮዊንግ አታከርስ። ንጉማ ገባ፣ ኬዛ ገባ፣ ግን ምንም ሊፈጥሩ አልቻሉም። ምክንያቱም ምንም እንደዚህ ያደርጉ ብሎ ሳይሆን የላካቸው ጀስት አጥቂ ናቸው ኳሊቲ ያላቸው ብሎ ነው ያስገባቸው። ከሳይኒንጉም እንረዳለን። ምክንያቱም የስሎት ሳይኒንግ ናቸው መሰለኝ። ሌላ ጊዜ ክሎፕ ሳይሆን ሳይን የሚያደርገው ቦርዱ ነበረ ሳይን የሚያደርገው። አሁን ግን ሊቨርፑል ከዛ ሺፍት አድርገው አሰልጣኝ የራሱን የሚፈልጋቸውን ተጫዋቾች እንዲያመጣ የተፈቀደለት ይመስለኛል። እና እሱም ሊቨርፑል አሪፍ እንዲሆኑ አያግዛቸውም። ምክንያቱም ፕሪሚየር ሊግ ታለንት አንድ ነገር ቢሆንም በጣም ዌል ድሪልድ ሆነ ኮች መደረግ አለብን ለመስራት ውጤት ለማግኘት ከፈለክ። ሁለተኛ አሌክሳንደር ኢሳክ በጣም ጥያቄ ምልክት አስነስቷል። ምክንያቱም ላይክ የምንወደው ነገር ከሱ ድሮ ምንድነው ኳስ ይይዛል፣ ድሪብል ያረጋል፣ ፊዚካሊቲውም ያስተማምን ነበረ። ግን አሁን እሱን እያደረገ አይደለም ምንም። ሳላውላ ዛሬ ትንሽ አንሰልፊሽ ልሁን ብሎ ኳስ ሊሰጠው ቢሞክርም ስቲል አውትዋይድ ይወጣል፣ ወደ ክንፍ ይወጣል። ሚሊንኮቪችም ይከተሏል፣ ሙሪሎም እንደዛው። ሂ ዋዝ ዌል ማርክድ እና ኤኪቲኬውላ ስታርት ቢያደርግ ይሻል ነበረ። ግን ለፈረንሳይ ተጫውቷል ተብሎ ፕላስ 125 ሚሊዮንም ስላወጡበት ነው ኢሳክን ስታርት የሚያደርጉት። አይ ዶንት ቲንክ እየጠቀማቸው የሚሄድ አይመስለኝም ወደፊት። ሶስተኛው ኮናቴ በጣም ዶጂ ነው። ግን ስቲል አላ ጎሜዝ አለ፣ እሱን ማስገባት ትችላለህ። ግዴታ አጥቂ ማስገባት አለበት። ኮናቴ እየረባ አይደለም፣ ኳሊቲው በጣም ዋዥቋል። ፕላስ ደግሞ ድሮ ይጎዳል ብለን የምንሰጋው አሁን ጭራሽ እየተጫወተም አይደለም አሪፍ። 20 ጊዜ ነው የሚያስወጣው አርኔ ስሎት። ከዛ ግን የሚያሳዝነው ነገር ቀጣይ ጨዋታ ስታርት ያደርጋል እና ካን ሂ ኪፕ ዱዊንግ ዚስ። አርኔ ስሎት ራሱ ይችላል እንደዚህ እያደረገ መቀጠል። ሌላ ደግሞ ማውራት ያለብን ስለ ሞሐመድ ሳላ ነው። ሞሐመድ ሳላ እኔ እንጃ ይሄ ሰውዬ፣ ምክንያቱም ያለ አውትፑት የሚችል ሰው አይደለም ሞሐመድ ሳላ። እንዳያችሁት ደግሞ ላይክ በቀኝ እግሩ ክሮስ ማድረግ አይፈልግም፣ ግዴታ በግራ እግሩ ያመጣና ትሪቬላ ያደርገዋል። ትሪቬላ ምንም ላይ የሚያምር ኳስ ነው ትሪቬላ፣ ግን ቀኝ እግርን መጠቀም ካልቻልክ ኳስ ላይ በጣም ከባድ ነው። ደግሞ ትሪቬላን ኤክስኪዩት አድርገ መስጠት ላይክ ኦብቪየስ እየሆነ ነው ማለት ተጫዋቾች እየጠበቁ ነው። የሆነ ኳሱላ ነበር ለሴልስ ያሳቀፈው ክሮስ ሊያደርግ ብሎ ግን ሾት አደረገው። ኦልሞስት ሾት ነበር የሚመስለው። አምስተኛ አይ ቲንክ ላይክ በትክክል ላይክ የዲዮጎ ጆታ እልፈት በጣም ላይክ አፌክት አድርጓቸዋል። ምክንያቱም ባለፈው ላይ ካያችሁት የሆነ ስኮትላንድ ኳሊፋይ ሲያደርግ ለወርልድ ካፕ ስኮትላንድ አሁንና ዲዮጎ ጆታ አይገናኙም እኮ። ግን ሮበርትሰን ላይክ ስለሱ ላይ እያሰብኩ አልነበረም፣ ስለ ዲዮጎ ጆታ ነበር ቀኑ ሙሉ ሳስብ የነበረው ብሎ አስተያየት ሰጥቶ ነበረ። እና አስቡት ላይክ ሲያሸንፍ እንደዛ ብሎ ከተናገረ ላይክ ሌላ ጊዜም ላይክ ኖርማል ቀንም እንደዛው እያሰበው ነበር ማለት ነው። ልጁ የደስታ ቀኑ ላይ ያንን ሰው የሚያስበው ከሆነ ላይክ ኖርማል ቀንም ስለሱ የሚያስብ ይመስለኛል። እና ላይክ ቲሙን አፌክት ያደርገዋል ብዬ አስባለሁ። ኤክስኪውዝ እየሰጠው አይደለም፣ ምክንያቱም ይሄ ኤክስኪውዝ ሊሆን ሰውም ሊቀበሉ አይችልም እንደ ኤክስኪውዝ። ግን አይ ቲንክ ኢት ሪሊ አፌክትስ ዘም። ምክንያቱም ላይክ አይታችሁታል የሮበርትሰን ላይክ ሂ ዋዝ ላይክ ሊያለቅስ ምናምን ብሎ ሰው ነው የያዘውላ። እና ሊቨርፑል 11ኛ ላይ ናቸው። ኤቨርተን ዩናይትድን ካሸነፈ 12ኛ ሊሆኑ ራሱ ይችላሉ።